በመላ የአማራ ብሮድካስት ሴንተር ኤቢሲ ሰራተኞች ስም መግለጽ ፈልጋለሁ። ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። እንኳን አደረሰ መልእክት ለላካችሁልኝ ለኔም ለባልደረባዬ ላንሙትም ለመልእክቶቻችሁ ከፍ ያለ አክብሮት አለን። በጣም እናመሰግናለን። ስለ መልእክቶቻችሁ፣ ስለ ትውስታችሁ ስላሰባችሁን ማለት ነው። በጣም በርካታ መልእክቶች ተልከውልናል በዋትስአፕ ቁጥራችን። እነሱንም ወደ እናንተ ማድረስ ፈልጋለሁ። በጣም በርካታ ጉዳዮች አሉ። የድሮን ጥቃቶች ተፈጽሟል። ያው እንደምታውቁት ለአማራ ሕዝብ በዓል እሱን በኋላ ላይ መጣበታለሁ። ከዛ በፊት ግን በዓል እንዴት ነው የምታከብረው ምናምን የሚልም ጥያቄ ጠይቃችሁኛላችሁ። በተወሰነ መንገድ እንዴት እንደማከብር ነግራችኋለሁ። እንግዲህ በመላ ዓለም ይሄን ፕሮግራም የምትከታተሉ አድማጭ ተመልካቾቼ ይሄን ፕሮግራም በደንብ አልጎሪዝሙ ለብዙዎች ሰጀስት እንዲያደርገው ወይንም ደግሞ ሪኮመንድ እንዲያደርገው ላይክ አድርጉ መጀመሪያ ላይ። ከዛ ደግሞ ቻት ቦክሱ ላይ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየቶቻችሁን ጻፉልን። እንኳን አደረሳችሁ መባበል ትችላላችሁ። በእስር ቤት ለሚገኙ በተለያየ ቦታ ላይ ለሚገኙ በትግል ላይ ላሉ ወንድሞቻችን በሁሉም ቦታ በስደት በተለያየ በእስር ቤት ውስጥ በተለያየ አይነት መከራ ውስጥ ለሚኖረው ህዝባችን እንኳን አደረሰህ መልእክት ማስተላለፍ የምትፈልጉ ሰዎች እንደዚሁ መልእክቶቻችሁን ማስፈር ትችላላችሁ። ከዚህ ሰዓት ጀምሮ በተለይ ደግሞ ዛሬ በወገኖቻችንን እያሰብን በእስር ቤት ያሉትን በጦር ግንባር ያሉትን በተለያየ ቦታ በስደት ያለውን የአማራ ተወላጅ በሙሉ ህዝባችንን እያሰብን ኢትዮጵያውያንን እያሰብን ሀገራችን ያለችበትን መከራ እያሰብን ጭምር ይህንን ፕሮግራም እየሰራን እንቆያለን ማለት ነው። ለሚቀጥሉት ሰዓታት ደስ የሚሉ ነገሮችም አሉ። በጣም በርካታ ያው ከትላንት ጀምሮ እንግዲህ ስናደርሳችሁ የነበረው የድል ዜና ነው። በጣም በርካታ የድል ዜና አለ። በቀጣይም እንግዲህ በተከታታይ የምናደርሳችሁ በጣም በርካታ ጉዳይ ይኖራል ማለት ነው። ምክንያቱም ትግሉ ከትናንት ከነበረበት በጣም ከፍ ባለ ደረጃ ላይ ነው ያለው። በጣም በርካታ የምስራቾችንም እንደምትጠብቁ ተስፋ እየሰማሁ ነው ያለሁት። በጣም በርካታ መልእክቶች ልካችሁልኛል። በተለይ በፋኖ አንድነት ዙሪያ ብዙ ጥያቄዎችን ልካችኋል። እየሰማችሁ ያላችሁት ነገር እንዳለ ገምታለሁ። ሰው ደስ የሚል ነገር እየጠበቃችሁ እንደሆነ መረዳት እችላለሁኝ። ምንም ጥያቄ የለውም። ሰሞኑን ያለው የጋራ ማጥቃት እንቅስቃሴን ስትመለከቱ በአፋብኃና በአፋሕድ ኃይሎች መካከል የአንድነት ሁኔታው እየሰመረ ያለ መሆኑን ምንም ያጠራጥር አይደለም። በነገራችን ላይ ብትፈልግም ባትፈልግም የአማራው ኃይል ትግሉ ወደ አንድ አቅጣጫ ወደ አንድ ምዕራፍ መምጣቱ ምንም ማይቀር ነው። ምክንያቱም ይሄ ትግል ማሸነፉ ማይቀር ከሆነ አንድነቱ ማይቀር በዛ ደረጃ ነው እንድንወስደው የምፈልገው። ይሄ ትግል ውጤት ያመጣል። ውጤት የሚያመጣው ደግሞ የአማራው አንድነት ስለሚሰምር፣ የአማራው አንድነት ሳይሰምር ውጤትን ብንጠብቅ ሞኞችና ጅሎች ካልሆንን በስተቀር ውጤት እናመጣለን ብሎ ማሰብ ተገቢ ነው ብዬ አላምንም። ስለዚህ የህዝባችን ጥንካሬ ያለው ምኑ ላይ ነው? የህዝባችን አንድነት ላይ ነው። የህዝባችን አንድነት ደግሞ ያለው ድርጅታዊና አሰራሩን ድርጅታዊ መዋቅሩንና አንድነቱን ማጠናከር ሲችል ነው። ስለዚህ ማንም እንዴትም ቢፈራገጥ አንድነቱ የማይቀር ጉዳይ ነው የሚሆነው ማለት ነው። በተለያየ ምክንያት የተለያየ አይነት ሀሳብና አስተያየትን ቢሰጥ የአማራውን አንድነት ማጽናት ምንም አማራጭ የሌለው ጉዳይ ነው። በአንድነት ሂደት ውስጥ በጣም በርካታ የልዩነት ሀሳብ ያላቸው ሰዎች ግን ሀሳባቸውን አከብራለሁ። በልዩነት ውስጥ እና ስጋታቸው ግን በአንድነት ሂደት ውስጥ ሀሳቢ ተደርጎ እርማት የሚወሰድበት በድርጅታዊ ትግል መፈታት ያለባቸው ጉዳዮች እንዲፈቱ ማድረግ አስፈላጊ ነው። የአማራው ትግል ግን ወደ አንድነት መሄዱ የማይቀር ነው። ምክንያቱም ማቹር እያደረገ የመጣ ትግል ነው። ማቹር እያደረገ የመጣ ነው። የውስጥ ፈተናዎቹን እየተሻገረ የመጣ ነው። ይሄ ትግል እንደሌሎች ቢሆን ኖሮ እንደተበተነበትና እንደወጣበት ገንዘብ ቢሆን ኖሮ እንደደረሰበት ሳቦታጅ ቢሆን ኖሮ የአማራ ትግል ከመጀመሪያዎቹ 2 እና 3 ወራት ባላለፈ ነበር። ግን ደግሞ በፈጣሪ እርዳታ በህዝባችን ጥንካሬ በወንድሞቻችን አስተዋይነት በእህቶቻችን አስተዋይነት በሽማግሌዎቻችን በአዛውንቶቻችን በሁሉም በታሰሩለት በሞቱለት እና በደሙለት የአማራ ልጆችና የአማራ ህዝብ ጸሎትም ጭምር እውነት ለመናገር ዛሬ ላይ መድረስ ተችሏል ብዬ ነው ማስበው። በጣም በርካታ አስቀያሚ ነገሮች ታልፈዋል። ገናም ወደፊትም ይታለፋሉ። በጣም አስቀያሚ ነገሮች ማለት ነው እና ልናጣቸው ማይገባንን ወንድሞች አተናል። ልንከፍላቸው ማይገቡ መስዋዕትነትን እንደ ህዝብ ከፍለናል። መባከን የሌለበት በጣም በርካታ አእምሮ፣ በጣም በርካታ ህይወት፣ በጣም በርካታ የደረሰ በደል ብዙ ነገር ነው ያለው።
የአማራውን ትግል ከግቡ እንዳይደርስ ለማድረግ የተካሄደበት ርቀት ቀላል አይደለም። it's a very huge investment and የሀገሪቱ ሁሉ ነገር የአማራን ትግል ሳቦታጅ በማኮላሸት ላይ ነበር ተጠምዶ የነበረው። the past 3 years ያለፉት 3 ዓመታት የእያንዳንዷ የሀገሪቱ ተቋማት ሚናቸው የአማራን ትግል ማኮላሸት ነበር። የእያንዳንዱ ተልኮ ግብ የአማራን ትግል ማጨናገፍ ነበር። የውጭ ጉዳይ ግንኙነት በሉት የጎረቤት ሀገራት ፖሊሲ በሉት እያንዳንዱ ነገር የአማራን ትግል ከመድፈጥና የአማራውን ትግል ከትዝታ መዝገብ ውስጥ መፋቅ ነበር። ያ ሁሉ ሪሶርስ፣ ያ ሁሉ ሀብት፣ ያ ሁሉ ዲፕሎማሲ፣ ያ ሁሉ የሚዲያ ጋጋታ፣ ያ ሁሉ ስም ማጥፋት፣ ያ ሁሉ ዘመቻ፣ ያ ሁሉ ገንዘብ፣ ያ ሁሉ ቴክኖሎጂ፣ ያ ሁሉ ብድር ኦኬ ሲልቨር ዌራቸውን ጭምር ሳይቀር የሀገሪቱን የድብቅ ሪሶርሶች ለአደጋ ጊዜና ለክፉ ጊዜ የተቀመጡ ነገሮች ሁሉ ሳይቀር ያልተጠቀሙት ያላደረጉት ነገር የለም። በሚቀርቡት ሰዎች የአማራን ትግል ይቀርቡታል በሚባሉ ሰዎች ሁሉ ትግሉን ለማፈን የሃይማኖት ተቋማት በዚህ አገልግሎት ላይ ውለዋል። የባንክ ተቋማት ለዚህ አገልግሎት ውለዋል። የመረጃ ተቋማት ለዚህ አገልግሎት ላይ ውለዋል። የመንግስት ቢሮክራሲ ይሄንን በመሰለል ጊዜውን አጥፍቷል። የውጪ ተቋማት፣ የሀገር ውስጥ ተቋማት፣ መልቲላተራል ኢንስቲትዩሽንስ ያልተጠቀመው ተቋም የለም። ኦኬ ከሊቅ እስከ ደቂቅ ይሄንን ትግል በማዳከም በመበተን ያልሰራው ያልተደረገ ነገር የለም። ያልተደረገ ነገር ሰርገው ገብተዋል። ኦኬ የተዛባ መረጃ ያሰራጫሉ። አንዱን ካንዱ ለማገዳደል በጣም በርካታ ነገር አድርገዋል። ያልፈነቀሉት ድንጋይ አልነበረ። የሚከፈለው ዋጋ እየተከፈለ ግን ዛሬ ላይ መድረስ ተችሏል። እና በጣም የሚገርመኝ ይሄንን ሁሉ ጥቃት ትላንትና አርበኛ ፋኖ አበበ ሲል እንደነበር በሁሉም ፍሮንት የተከፈተን ጥቃት ኦኬ ሚዲያው ማጥላላቱ በሀገር ውስጥ ያለው በውጭ ሀገር ያለው ዲጂታሉን ሚኒስትሪሙን ፖሊሲውን ቢሮክራሲውን መዋቅሩን ያልተጠቀምከው ነገር የለም። ይሄንን ትግል ከውጤት ከግብ እንዳይደርስ ለማድረግ ማለት ነው። ግን ምን እየሆነ ሄደ? የአማራ ኃይል ይበልጥ ማቹር እያደረገ ፖለቲካው ይበልጥ እየሰከነ ህዝባችን ይበልጥ እየጠነከረ ይበልጥ ስለዚህ አገዛዝ እያወቀ ግፍን በትክክል በአይኑ እየተገነዘበ በየለቱ ማለት ነው። ያኔ የሰማነው ያነበብነው በተረት በረት የምናውቀው አይደለም፣ በተጨባጭ በአይናችን የምናየው። ዛሬ ሰው ገናንና ፋሲካን ገናን ሲያከብር ልደትን ሲያከብር የአማራ ህዝብ ላይ ድሮን ሲተኮስ ነበር የነበረው። 2 የድሮን ጥቃት ዛሬ አማራ ላይ ተፈጽሟል። በእንደዚህ አይነት ሁኔታ ውስጥ ህብረተሰባችን በየለቱ እየጠነከረ ባሄድ ኖሮ ትግሉ እዚህ ቦታ ላይ ላይደርስ የሚችልበት እድል ነበረ። ግን ዛሬ ላይ ምን እየጠበቃችሁ ነው ያላችሁት? ይበልጥ ድል፣ የድል ዜና፣ ይበልጥ የአንድነት ዜና፣ ይበልጥ የመጠናከር ዜና፣ ይበልጥ ውጤት የሚመጣበትን ጊዜ ይበልጥ ተስፋ የምታደርጉበት ሁኔታ እንዳለ እመለከታለሁ። ይሄ ለአማራ ህዝብ በጣም ትልቅ የትግሉን ውጤት የትግሉን ፍሬ በየቦታው እንደምታዩት ከአማራው ጋር ለመተባበር አጋር ለመሆን የማይፈልግ በሀገር ውስጥም በውጭ ሀገርም በተለያየ ቦታ ላይ ያሉ ኃይሎች የአማራውን ትግል ከመደገፍ ውጪ ራሳቸውንም ከጥቃት ለመከላከል አሁን የአማራውን ትግል የምትደግፈው አማራውን ለማገዝ አይደለም። ኦኬ ምክንያቱም የአማራው ትግል በራሱ ላይ ብቁ ነው ብዬ አምናለሁ። የሚጎሉት የሪሶርስ የሎጂስቲክስ ምናምን ነገሮች እንዳሉ ታውቃለሁ። ምንም ጥያቄ የለውም። በጊዜ ሂደት እንደምናሟላው እሱንም አምናለሁ። ግን አጠቃላይ ቀጠናው ላይ ያለው ማህበረሰብ በየሀገሩ በየቦታው ያለው ህዝብ የተጋረጠበት አደጋ ከአማራ ህዝብ ጋር ተመሳሳይ ስለሆነ ብዙዎቹ የሚጋሩት የጣፈንታ ችግር የጣፈንታ አደጋ ስለገጠማቸው ብዙዎቹ ትግላቸውን ከዚህ ጋር ማስማማትና እያንዳንዳቸው ለራሳቸው ህዝብ ሲሉ ማድረግ ያለባቸውን ተጋድሎ ከምን ጊዜውም በላይ በጋራ ማድረግ የሚችሉበትን እድል እያሰፉ የመጡበት ጊዜ እንደሆነ መገንዘብ እንችላለን ማለት ነው። ሰው እዚህ ደርሰናል። ስለዚህ የምስራቹን መስማታችን ምንም የሚያጠራጥር አይደለም ማለት ነው። ተግባራቶቹ ይነግሩናል። የምታዩዋቸው አንድነቶች፣ የፖለቲካ ብስለቶች፣ የመግለጫዎቹን ይዘት፣ የማጥቃት እንቅስቃሴውን ስትመለከቱ በዲያስፖራ ያለውን በየቦታው ያለው ነገር በሚሰራበት አግባብ
በፊት ከነበረው በስሜት ከመመራት ይልቅ ወጥቶ በስሌት የሚመራበት ደረጃ ላይ የደረሰበት ሁኔታ ነው ያለው። ይሄ የትግሉን አንድነት እና ወዴት እየሄደ እንዳለ ጠቋሚ ተደርጎ ሊወሰድ የሚችል ነው ብዬ አስባለሁ። ሌላው በዓልን ያው በተመለከተ እንግዲህ በዓልን እንዴት ነው የምታከብሩት የሚል ነገር ነው ያነሳችሁልን። በዓልን ሌላው አማራውና ሁሉም የአማራ ህዝብ እንደሚያከብረው ነው የምናከብረው። ሌላ የተለየ ነገር የለውም። የአማራ ህዝብ ደግሞ እንዴት እያከበረ ነው የሚለውን ነገር ብዙዎቻችሁ የምትገነዘቡት ይመስለኛል። የአማራ ህዝብ በተለያየ አይነት ስሜት ውስጥ ሆኖ እያከበረ ያለው በዓል እንደሆነ መቼም ግልጽ ነው። የአላፍ ዝማሬን አይነት የደመቀ ባይሆንም በተለያየ አይነት ቦታ በተለያየ አይነት ትካዜ ውስጥ በሐዘን ውስጥ በመከራ ውስጥ በስቃይ ውስጥ ሆኖ ህዝባችን እጅግ አስከፊውን ዘመን እያሳለፈ ይገኛል። በታሪኩ እጅግ ጥቁር የሚባለውን ዘመን እየኖረ ይገኛል ብዬ ብናገር ማጋነን አይደለም። ወይንም ደግሞ የተለየ ከዚህ በተለየ ቃል ገልጸው የምችለው አይደለም። እውነት ለመናገር በጣም ብዙዎቻችሁ ቤት ደስታ አይደለም ያለው፣ ብዙዎቻችሁ ጋር ሐዘን ያለው፣ ብዙዎቻችሁ በተሰበረ ልብ ነው ይሄንን በዓል የምታከብሩት። ብዙዎቻችሁ በስጋት ነው ይሄንን በዓል የምታከብሩት። ብዙዎቻችሁ ተስፋ በማድረግ ነው ይሄንን በዓል የምታከብሩት። ብዙዎቻችሁ ያቺ ቀን መቼ ነች እያላችሁ ነው ይሄንን በዓል የምታከብሩት። በዛ በአላፍ ዝማሬ ላይ የምመለከታቸው ፊቶች ሁላ እውነት ለመናገር ተስፋን የሚያደርጉ ፊቶች እንደነበሩ እመለከት ነበር። የኢትዮጵያ ባንዲራ እንዳይያዝ ተከልክሎ ብዙዎች በምን አይነት ስሜት ውስጥ ሆናችሁ ያንን በዓል እያከበራችሁ እንደሆነ በምን አይነት ሁኔታ ውስጥ ሆናችሁ በዛ ዝማሬ ላይ እንደነበራችሁ መረዳት እችላለሁ። ቤተክርስቲያን የገጠማትን ፈተና የሚደብቅ አልነበረም የዛ አደባባይ ዝማሬ። እውነት ለመናገር ዛሬም ነገም በክርስቲያኖች ላይ በኢትዮጵያውያን ላይ የተደቀነውን አደጋ የሚጋርድ አይደለም እና መቼም በዛ እንደማንታለል ተስፋ አደርጋለሁ እና ይሄንን ማወቅ ያስፈልጋል። በጣም ከባድ እና የከፋ አደጋ የተደቀነባት መሆኑን ማወቅ ይኖርባታል ብዬ አስባለሁ። በየዕለቱ ክርስቲያኖች በሚታረዱበት ሀገር እንደው ሁሉ የሰመረ ሁሉ የተስተካከለ ሁሉ መልካም የሆነ አይምሰለን። ጠንክሮ መስራት፣ ጠንክሮ መታገል፣ ጠንክሮ ያንን ቀን መናፈቅ በጣም የተገባ ነው ብዬ ነው ማስበው። ብዙዎችን እያሰብን የህዝባችንን ሁኔታ እያሰብን በእስር ቤት የሚሰቃዩ ወገኖቻችንን እያሰብን በጫካ ራሳቸውን ጫካ ውስጥ ከከተቱና በትግል ሜዳ ከገቡ 3 እና ከዛ ዓመት በላይ ያስቆጠሩ ወንድሞቻችንን እያሰብን በብዙ ፈተና ውስጥ በስደት በተለያየ መከራ ውስጥ ያለውን ህዝባችንን እያሰብን በኑሮ በስቃይ በእንግልት በብዙ ዛቻና በብዙ እንግልት ውስጥ በብዙ ተስፋ መቁረጥ ውስጥ ያለውን ህዝባችንን እያሰብን የምናከብረው በዓል ነውና ብዙ አይነት መስቀልቀል ስሜት ውስጥ ሆነን ልናከብረው የምንችለው በዓል እንደሆነ እረዳለሁ። ግን ያ ጊዜ ደግሞ እንደሚመጣ ምንም ጥርጥር የለውም። ያ ጊዜ ለምንድን ነው ይመጣል የምለው? ቁጭ ብዬ ተስፋ በማድረግ ነው ይመጣል የምለው አይደለም። ያ ጊዜ ይመጣል ብዬ ተስፋ እንዳደርግ የሚያደርገኝ ነገር ዛሬ ላይ የምንሰራው ስራ ነው። ዛሬ ላይ እየተሰራ ያለው ስራ፣ ዛሬ ላይ እየተደረገ ያለው፣ ዛሬ ላይ እየተከፈለ ያለው መስዋዕትነት፣ ዛሬ ላይ በእስር ቤት ያሉ ወንድሞቻችን እነሱ በመታሰራቸው ምክንያት ነው ብዙዎቻችን ምናልባትም አንገታችንን ቀና አድርገን ዛሬ እንድንናገር ይሆን። ብዙዎቻችን ዛሬ በየቤታችን ያልተፈናቀልንበት ምክንያት መሬት ላይ የህይወት መስዋዕትነት በሚከፍሉ ወንድሞቻችን ጭምር ነው። ዛሬ ስለ አማራ ህዝብ መኖር ሌሎች እንዲናገሩ የተገደዱበት ምክንያት ህገ መንግስቱ ስለፈቀደ አይደለም። ህዝባችን እንዲደራጅ የማይፈቀድለት ህዝብ ነው። በህግ በስርዓት በመንግስት የተካደ ህዝብ በነገራችን ላይ ህልውናው ጭምር የተካደ በሚኖርበት በሀገሪቱ አቅጣጫዎች ሁሉ ከሰው በታች እንዲኖር የተፈረደበት ህዝብ ነው። ግን ዛሬ ተችሎም ቢሆን ቶለሬት ተደርጎም ቢሆን እንዲኖር ያስቻለው ምንድነው? የአማራ ህዝብ ዛሬ እየከፈለ ያለው መስዋዕትነት ብዙዎች አይመስላቸው። ብዙዎች በርካታ ጥያቄዎቻቸው ዛሬ በህግ ምላሽ ያገኘም ይመስላቸዋል። በተለያየ አይነት መንገድ ማለት ይሄ ተጋድሎ በጣም ብዙ ሰዎችን ከመታሰር አድኗል። ዛሬ እየተደረገ ያለው ተጋድሎ ገና ግቡን ሳይመታ ማለት ዛሬ እየተደረገ ያለው ተጋድሎ ቢያንስ ህዝባችን ቀና ብሎ እንዲሄድ፣ ብዙዎች ከስራ እንዳይባረሩ፣ ብዙዎች ከቤታቸው እንዳይፈናቀሉ ተፈናቅለዋል ኦሬዲ። ግን የበለጠ መፈናቀል እንዳይደረግ የበለጠ ውርደት እንዳይመጣ፣ ማህበረሰባችን ከደረሰበት በላይ የበለጠ አደጋ እንዳያስተናግድ ዛሬ ላይ እየተከፈለ ያለው መስዋዕትነት በእጅጉ አግዟል። ብዙዎች ይሄ ላይ መስላቸው ይችላል። ብዙዎቻችሁ እንደ ሰው በአዴንም ጭምር አንዳንዴ በአዴን ባለስልጣናት የሚናገሩትን ሰው ሲነግረኝ
አሁን እኮ እንደ ሰው ይቆጥሩናል ትንሽ ያከብሩናል ይላሉ አሉ ኦኬ እንደ ሰው ያከብሩናል እድሜ ለፋኖ ይላሉ ኦኬ ፋኖ ባይኖር እንደ እንስሳ እንደ ሰውም የማይቆጠሩ የነበሩ ዛሬ በፋኖ መኖር ምክንያት ኦኬ እንደ ሰው ተቆጥረው ለስብሰባም ቢሆን የሚጣሩ እንዲሆኑ ሆነዋል አያውቁትም እንጂ ኦኬ በጫካ ላይ ያለውና ይሄን ከፍተኛ ተጋድሎ እያደረገ ያለው ኃይል እነሱንም ከባርነት ነፃ ለማውጣት እየከፈለ ያለው መስዋዕትነት እንደሆነ እነሱ አይገነዘቡትም ግን ሌሎች ይገነዘቡታል የአማራ ህዝብ የለም ሲባል እንዳልነበረ መኖሩ ተክዶ ማለት በልሂቃኖቹ በራሱም ጭምር ከራሱ አብራክ የወጡትም ጭምር አለመኖሩን ሲተባበሩ መጥፋቱን ሲተባበሩ ኦኬ መፈናቀሉን ሲተባበሩ አንገቱን እንዲደፋ በማድረግ ሂደት ውስጥ የማንነታችን የህዝባችን ስብዕና ባህሉ እሴቱ ማንነቱ እንዲካድ ሲያደርጉ የነበሩ ሁሉ ዛሬ ወደውም ሆነ ተገደው ስለ አማራ ህዝብ እንዲናገሩ ሆነዋል ባለፉት 3 አመታት ኢትዮጵያ ውስጥ ምን ነበር የኢትዮጵያ ሚዲያዎች አጀንዳ ዋነኛ ርዕስ ምን ነበር የሚለውን ከቻትጂፒቲ ጋር ሳወራ ነበር አይ ቲንክ የዛሬ ስንት ቀን ኢትዮጵያ ውስጥ በስፋት አጀንዳ ሆኖ ከሰነበቱ ነገሮች አንደኛው የአማራ ጉዳይ ነው it was one of ኢትዮጵያ ውስጥ ከነበሩ ያለፉት 3 አመታት ዋነኛ አጀንዳዎች የሁሉም ሚዲያዎች የሁሉም ተቋማት የሁሉም ሊቃውንት የሁሉም ዲፕሎማቶች ጉዳይ የአማራ አጀንዳ ነው በኢንተርናሽናል ሚዲያ እና በሌሎች ዓለም አቀፍ ተቋማት ይሄ ጉዳይ እንዲነገር deliberately silence እንዲደረግ ቢደረግም የኢትዮጵያ ጉዳይ ዋነኛ የኢትዮጵያ አጀንዳ የነበረው ጉዳይ የአማራ ጉዳይ ነው ዋነኛ አጀንዳ የነበረው የአማራ ጉዳይ ነው ስለ ሰላም ሲወራ ስለ አማራ ጉዳይ ነበር የሚወራው ስለ በርካታ ነገር ይሄ አገዛዝ ሌት ተቀን ስራው ይሄንን ጦርነት የማዳፈን ብቻ ስራ እንዲኖረው ተወስኖ ሌት ተቀን የሚያደርገው የሚናገረው በምሁራን መድረክ ላይ መጥቶ ኦኬ ስለ አማራ ሳይናገር አለመሄድ እንዳይችል የተደረገበት ወርጋጥ እያለ አማራን እዛ ቦታ ላይ ለመሳደብም ለማዋረድም ቢሞክርም በዋናነት ፍራስትሬሽን እንደሆነ ያስን ቤት የፈጠረው ይገባኛል እረዳለሁ ግን ደግሞ ሳይወድም ሆነ ወዶም ሆነ በግዱ ያንን ጉዳይ እንዲያወራ የተገደደበት ነው እያንዳንዱ ተቋም በአማራ ትግል ምክንያት ያልተፈተነ የለም ቢዝነስ አዝዩዋል እንዳልሆነና ኢትዮጵያ ውስጥ ያ የነበረው ኦርደር ተመልሶ ማይመጣበት ሁኔታ እውነታ እንዳለ በግልጽ መናገር ይቻላል ኢትዮጵያ ውስጥ የዛሬ 5 አመት 7 አመት 10 አመት 15 አመት የነበረው ሁኔታ ዳግም አይመጣም አማራን እያዋረደ የሚያሳድድ ሀገር አማራን እያዋረደ ተሰፋሪ ያለ ቤቱን የሚያፈናቅል ንብረቱን የሚሰጥ በጣም ብዙ ዋጋ ይከፈላል ከዚህም በኋላ በደንብ ገነዘባለው ግን ያ ዘመን ዳግም ተመልሶ አይመጣም ኢትዮጵያ ኦርደርሊ የሆነ የፖለቲካ ለውጥ የምታደርግ ከሆነ የአማራ ህዝብ የዛ የፖለቲካ ማዕከል አንኳር ተዋናይ ሆኖ ብቻ ያ ኦርደርሊ የሆነ ፖለቲካል ትራንዚሽን ኢትዮጵያ ውስጥ ይመጣል ያ ከዛው ውጪ ሌላ ምንም አይነት ሰላምን ኢትዮጵያ ላይ ሊታሰብ የሚችልበት እድል እንዳይኖር አድርጓል ፈለጉም አልፈለጉም ራሳቸውን እያታለሉ ይቀጥሉ ይሆናል እንጂ በተጨባጭ መሬት ላይ የተፈጠረው እውነት እሱ ነው ለህዝባችን ተስፋ የሚሆነው ይሄ የጀመረው ተጋድሎ ውጤት ያመጣል ግን የጀመረው ተጋድሎ ውጤት ያመጣል የሆኑ ግለሰቦች ይሄንን በርደን ተሸክመው በታሪክ አጋጣሚ ስለዚህ ትግል እና ይሄ ትግል የገባቸው ወንድሞች እነሱ ብቻ ይሄ ግዴታና ኃላፊነት አለባቸው ብሎ ሁሉን ነገር ለነሱ መተው ሳይሆን በየቦታው በየለቱ በእያንዳንዳችን አቅምና ልክ ይሄንን ትግል እና ለዚህ ትግል የምናደርገውን አስተዋጽኦ ማበረከት መቻል አለብን ህዝብን በማንቃት ሊሆን ይችላል የሚደርሰውን ግፍና በደል በማጋለጥ ሊሆን ይችላል በተለያየ መንገድ ይሄንን ትግል በማገዝ ሊሆን ይችላል ለነጻነትና ለፍትህ የሚደረገው ለኩልነት የሚደረገው ኢትዮጵያ ውስጥ ህጋዊ ዴሞክራሲያዊ ስርዓት እንዲመጣ የሚደረገውን ትግል ሁላችንም በቻልነው አጋጣሚ ሁሉ እንድናግዝ እንገደዳለን ማለት ነው ሰዎች እኩል ነን ለማለት በሚደረግ ትግል ውስጥ እያንዳንዱ ያንን እኩልነት የሚሻሳው ሁሉ ከየትም አካባቢ ይምጣ የትም አካባቢ ወለድ ይሄንን ትግል ይሄንን የፍትህ ጥያቄ መደገፍ አለበት ማገዝ አለበት ብዬ ነው ማስበውና ያንን ማድረግ ይጠበቃል ከሌሎች ኢትዮጵያውያንም ወንድሞች ተመሳሳይ ትብብር ተመሳሳይ ድጋፍ ተመሳሳይ ገዛ ይጠበቃል ሌሎች ኢትዮጵያውያን እኛን አይመለከትም የሚሉበት ጉዳይ አይደለም
የኢትዮጵያ ክርስቲያኖች ጉዳይ የኢትዮጵያ ሙስሊሞችን የሚመለከት፣ የአማራ ጉዳይ የኦሮሞዎችን፣ የትግራይ ህዝብን፣ ሌሎችንም ኢትዮጵያውያን የሚመለከት፣ የኢትዮጵያ ሰላም ጉዳይ ቀጠናውንም ጭምር የሚመለከት እየሆነ የመጣበት ነው። ኢትዮጵያ ውስጥ ጄኖሳይድ እየተካሄደ ኬንያ ላይ ሰላም ሊሆን የሚችልበት እድል አለ ብዬ አላስብም። ኢትዮጵያ ውስጥ ጄኖሳይድ አክቲቭ ጄኖሳይድ እየተካሄደ ሱዳንም፣ ኤርትራም፣ ሶማሊያም ሌሎችም ሀገራት በቀጠናውም በሩቅም በሌሎችም አካባቢዎች ላይ ያሉ ሀገራት ታዛቢ ሆነው ሊመለከቱ የሚችሉበት እድል አለ ብዬ አላስብም። የእያንዳንዳችን ሰላም የዓለም ሰላም ኢንተግራል ፓርት ነን፣ እያንዳንዳችን ሚና አለን ብዬ ነው የማስበው። ስለዚህ የአማራውን ትግል ማገዝ ዞሮ ዞሮ ራስን ማገዝ ነው፣ ዞሮ ዞሮ የተሻለ ነገን ማገዝ ነው ብዬ ነው የማስበውና እያንዳንዱ ሰው አይደለምና አማራው ሌላው ራሱ ኃላፊነት አለበት። በዛ ኃላፊነት ስሜት ሊያግዘው የሚገባ ትግል መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ይሄን በዓል ስታስቡ እና ስታከብሩ፣ ቀጣይም በዓላትን ስታከብሩ በምን አይነት ሁኔታ ውስጥ ህዝባችን እያሳለፈ እንዳለ መዘንጋት አይገባችሁም ማለት ነው። የምትችሉትን ያህል እያደረጋችሁ ቢያንስ የዚህ ትግል አጋር መሆናችሁን ማረጋገጥ መቻል አለባችሁ። በምን መልኩ ነው እየተሳተፍኩ ያለሁት? በዚህ ትግል ውስጥ ምንድነው እያደረግኩ ያለሁት? ስለ ወገኖቼ እልቂት ምን እያበረከትኩ ነው ያለው? በነገራችን ላይ የአማራ እልቂት ስንል ብዙዎቻችን ብዙ ጊዜ ህዝባችን እኮ አለቀ ነው የምንለው። እኛ አለቅን አይደለም የምንለው። ብዙ ጊዜ ራሳችንን ከዛ ትግል እንነጥልና ራሳችንንና ሌላኛውን የአማራን ህዝብ ነጥለን ለማየት ሙከራ እናደርጋለን። የአማራ ህዝብ ትግል ማለት ስለእያንዳንዳችሁ ማለት ነው። የአማራ ህዝብ ትግል የየራሳችሁ ጣፈንታ የቤታችሁ ጣፈንታ ማለት ነው። ሌላ ነገር የለውም። የሀገራችሁ ጣፈንታ ማለት የእያንዳንዳችሁ ጣፈንታ ማለት ነው። ስለዚህ አይመለከተንም ማለት ዛሬ በድሮን ሲጠበስ የዋለው ህዝብ ጉዳይ የእናንተ ጉዳይ ኦኬ። በእስር ቤት ያሉ፣ በስደት ላይ ያሉ፣ በጦርነት ውስጥ የሚኖረው ህዝብ ሁሉ ጉዳይ የእያንዳንዳችን ጉዳይ ተደርጎ መወሰድ መቻል አለበት። ከዛ የተነጠለ ትርጉም ያለው ህይወት ያለን መስሎን ሲሰማን ነው ራሳችንን እያታለልን ያለነው። ራሱን በማታለል እና ራስን በመዋሸት የሚኖር ኑሮ ነው አሁን የምንመለከተው ኢትዮጵያ ውስጥ ማለት ነው። አገሪቱ የገጠማትን ተጨባጭ አደጋና እውነት ለመጋፈጥ ሰዎች ድፍረት አጥተዋል። ብዙዎቹ ራሳቸውን ለማታለል ይሞክራሉ። በተለያየ አይነት መንገድ ነው ማታለሉ ያለው። አንዳንዶቹ ስለ አሰብ ብቻ ማውራት የሚፈልጉት በየቤቱ ያለውን ህመም፣ በሀገሪቱ ውስጥ ያለውን ተጨባጭ ቀውስ ለመጋፈጥ ለመመልከት ድፍረት ስላጡ ሌላ ትርጉም የለው። ሁላችንም በተለያየ አይነት ምክንያት ራሳችንን እያታለልን ስለሚሆነውና ስለሚያልቀው ነገር ላለመስማት ጥረት እናደርጋለን። ስለየሆነ ስላለው ነገር ላለመናገር ጥረት እናደርጋለን። እውነታው ግን ብንተወው የሚተወን አይደለም። ህሊናችንን የሚቆጠቁጠን ነገር ነው። እኛ እንተወው ብንል እንኳን አይተወንም ማለት ነውና ይሄን ጊዜ መሻገር ያስፈልጋል። ይሄንን ጊዜ ተሻግሩ የመጣውን ትክክለኛ አደጋ ተጋፍጡ ኢትዮጵያ ውስጥ ሰላም እንዲመጣ፣ መረጋጋት እንዲመጣ፣ ህግና ፍትህ እንዲሰፍን ለማድረግ በሚደረገው ትግል እያንዳንዳችን ባለን ሚና ባለን አቅም የራሳችንን አስተዋጽኦ ልናበረክት ይገባል ነው። ይሄንን መልእክት ለማንሳት እና ለማስተላለፍ ያህል ነው። በዓልን በእንደዚህ አይነት ስሜትና በእንደዚህ አይነት ስራዎች ውስጥ ሆነን ምናሳልፍ የሚገርም አይደለም። እኛም በዚህ ስራ ላይ ነው እንግዲህ 24 ሰዓት የምንተጋው ለማለት ነው። የአገዛዙ ኃይል መበተንን በተመለከተ ከፍተኛ ስጋት ፈጥሯል። በጣም በርካታ ኃይል ነው እየከዳ ያለው ብቻ ሳይሆን በጦርነት ከሚማረከው በላይ የጦርነቱን ዜና ሰምቶ እየተበተነ እጅ የሚሰጠው ኃይል ደግሞ በጣም ከፍተኛ እየሆነ ነው የመጣው። በነገራችን ላይ ይሄ ትሬንድ የሚቀጥል ከሆነ የአገዛዙ ኃይል በጣም በፍጥነት ሊሟሟ የሚችልበት ሊበተን የሚችልበት ሁኔታ ግልጽ እየሆነ የመጣ ነው የሚመስለው። በጣም በሚያስገርም ሁኔታ አንድ ሰው እንደ አንድ ወንድማችን እንደ ቀልድ አድርጎ የወታደሮቹን ሁኔታ ሲናገር ሰምቼ ነበረ ትናንትና። ሳተናው የሚባል ልጅ ያው መሬት ላይ ያለ ልጅ ነው። ያው የሚናገራቸው ነገሮች አንዳንዴ በሳቅና በእንትን አጅቦ ነው የሚናገረው፣ ግን ቁም ነገሮች አሉ። የሚናገራቸው ነገሮች ላይ ቁም ነገሮች አሉ። እኔ የምታዘባቸውን ነገሮች ሲያነሳ ነበር የሰማሁት። ምንድን ነበር የሚለው መሰላችሁ? ወታደሩን በተመለከተ እስኪ ትንሽ በረከት ታሰማናለህ? ልኬልሃለሁ፣ አንዲት ቪዲዮ ልኬልሃለሁ። እሷን ልታሰማን ከቻል ቀንጨብ አድርገህ አሰማን። ወታደሩን በተመለከተ ሰላምታ ነው ብሎ እንዴት ያምንበታል? እንግዲህ የብልጽግና አንዱ ተዋጊ እየመጣ አማራ ክልል ላይ እጅ ሰጥቷል የሚል ይሄ ነው። ዛሬ
በነገራችን ላይ ዛሬ ቀኑ 28 ነው 04/2018 ቀን ነው። እንግዲህ ይመጣል አያለ ይመጣላ መሳሪያው እንዲያርጎ ፋኖ መጣል ሲለው እጅ ሰጥቷል። እንዳትመጣ እጅ ሰጥቷል። እኔ ወንድም ነው አማራ ይወዳል። እኔ ክርስቶስን ቁም ነገር ነው የምላችሁ። ኦኬ ወንድማችን ሳተናው እሱ ሳቀ። ኦኬ እሱ እየሳቀ ነው የሚያወራው። እኔ እሱ ባለበት በተወሰነ መንገድ በዛ ስሜት በዛ መንገድ አልገልጸውም፣ ግን በጣም ትክክለኛ ነገር ነው የሚያወራው። ትክክለኛነቱ ምንድነው? ያገዛዙ መከላከያ ሰራዊት ተብሎ የሚላከው ኃይል ገና የጦርነት ሁኔታ ውስጥ እንደገባ ሲነገረው ኦኬ እንግዲህ በተደጋጋሚ የማገኘው ሪፖርት ነው። እንግዲህ ይሄንንም ማወራው ከማገኘው ሪፖርት ነው እና እንደተከበቡ ወይንም ደግሞ ማጥቃት ተጀመረ ሲባሉ በጣም በከፍተኛ ፍርሃት ውስጥ ሆነው ኦኬ ሁሉም በተለያየ አቅጣጫ መበታተንና በተሻለ መጠን መሳሪያዎቻቸው ወደ ሁሉም አቅጣጫ ነው መሳሪያቸውን የሚተኩሱት። ከዛ በኋላ መሳሪያቸውን አስረክበው ብዙዎቹ በጣም ጥቂት የሆኑ ቃላቶችን ነው የሚያውቁት። እርስ በርስም አይግባቡም። እንዳልኳችሁ በጣም የቋንቋ ውስንነት አለ። ከአንድ ማህበረሰብ ብቻ የሚመጡ አይደሉም። ከተለያየ ማህበረሰብ ውስጥ የሚመጡ ናቸው፣ ግን የተለያየ ቋንቋ ያው በስፋት ከኦሮሚያ ክልል የሚመጡ ልጆች ናቸው። ግን አብዛኞቹ የአማርኛ ቋንቋ የማይናገሩም ከሌላው ጋር ከደቡብም ከምንም ከሚመጡ ልጆች ጋር እርስ በርስ ብዙ አይግባቡም። ግን የተወሰኑ ቃላቶችን ይችላሉ። ለምሳሌ ከሚችሏቸው ቃላቶች ውስጥ እጅ ሰጥቷል ይላሉ። እኔ አማራ ይወዳል አማራን ወዳለው ይላሉ። ኦኬ ወንድም ነኝ እኔ ይላሉ። ኦኬ በጣም ተቻ ያደርጋል። ባይ ዘ ዌይ በጣም ተቻ ያደርጋል። ለምንድን ነው ተቻ ያደርጋል ለምላችሁ? የነዚህ ልጆች ዕጣ ፈንታ በጣም ስለሚያስጨንቅም ጭምር ነው። ባለቤት የላቸውም፣ ወገን የላቸውም። የፖለቲካ ልሂቃኑ ስለነሱ ግድ አይለውም። የሀገሪቱ ተቋማት ስለነዚህ ልጆችና ስለነዚህ ወጣቶች ግድ የላቸውም። አፍተሮል የደሃ ልጆች ናቸው። ቢያልቁ ማንም በታሪክ መጽሐፍ ውስጥ ስማቸውን ደግመን አናነበው። የነዚህ የደሃ ልጆች ስም ደግመን አናነበው አይደለም። እና እነሱም በነገራችን ላይ የብአዴን ባለስልጣናት ዛሬ ወሎ ላይ ምዕራብ ወሎ እና ደቡብ ወሎ ላይ እርምጃ የተወሰደባቸው አሉ፣ በፋኖ ኃይሎች በተለያየ ቦታ ላይ ማለት ነው። አብዛኞቻችን ስማቸውን ወደፊትም አናውቀው፣ መፈጠራቸውንም አናውቀው። የሰፈራቸው ሰው ግን ባንዳ ሆነው እንደሞቱ ካገዛዙ ጋር ወገናቸውን ለመግደል ሲሰለፉ እንደሞቱ ይናገራል የሰፈራቸው ሰው። ከዛ ውጪ እና አብይ አህመድ መፈጠራቸውን አያውቁ፣ መፈጠራቸውን አይደለም ኦኬ ዛሬ መረሸናቸውን አያውቁ፣ ወይንም እርምጃ እንደተወሰደባቸው አያውቁ። ለዚህ ነው የብአዴን ሞት ኑሮ ልክ ፕሮፌሰር እንዳላለው እንደሚለው ነው አይደለም። ኑሮ የውሻ ሆኖ ሞቱ ያሳማ የሚሆንበት ነገር ነው። የሚገርመኝ ነው አሁን ታዲዮስ ታንቱ ሲባል ስንቶቻችሁ ታውቃላችሁ? ብዙዎቻችሁ ታውቃላችሁ አይደል? መስከረም አበራ ሲባል ክርስቲያን ታደለን ታሪክ እንዴት ነው የሚጽፋቸው የሚዘግባቸው? ኦኬ እንዴት ነው የሚያስታውሳቸው? ታሪክ በሚከፍሉት መስዋዕትነት አይደለም። ዛሬ በጫካ ሆነው ከህዝብ ጋር ሆነው ዋጋ እየከፈሉ ያሉትንና በዛ በኩል አሁን አንዳንዶቹ ለምሳሌ ምክትል ፕሬዝዳንት ሆነው የክልሉ ነው ስማቸውን አልይዘው because they're too insignificant በታሪክ ውስጥ ምንም ናቸው። ኦኬ አገዛዙ እንደ ሰው አይቆጥራቸው እና ለማን ስንል ነው ሞትን የሚሉት ነው። እነዚህ ወታደሮች እነዚህ ደሃ ልጆች አንድ ነገር ገብቷቸዋል። እነዚህ አገዛዙ ወታደሮች ገና የፋኖ መጣ ሲባል ወንድም ነኝ ይላሉ። እነሱ በሚናገሩት ቋንቋ ተመሳሳይ ነው ቅላጼያቸው፣ ንግግራቸው። እኔ በዛ መንገድ ለመናገር አልፈልግም። አንዳንዶች ፉገራ ስለሚመስላቸው በዛ መንገድ አልናገርም። ግን ብዙ ቋንቋ አይችሉም፣ አማርኛ ቋንቋ ማለት ነው።
አማርኛ ቋንቋ ስለማይችሉ እርስ በርስ አይግባቡም። አዛዡ ጦሩ እርስ በርሱ የሚግባባ አይደለም። ተውትና ወታደራዊ ቋንቋ ወታደራዊ ኮድ ምናምን ተውት። እሱ ስለሷ እናንሳ ማለት ነው። ግን ለማምለጥ እጅ ለመስጠት የምታስፈልጋቸው ጥቂት ኢኮኖሚክ የሆኑ ቃላቶችን ይዘዋል። ለምሳሌ እኔ አማራን ወዳለው ይላሉ። ወይ የአማራ ህዝብ አላስገደዳቸውም እንደዛ እንዲሉ። ግን ይነው በጣም ከባድ ሁኔታ ውስጥ ነው ያሉት እነዚህ ልጆች። አገዛዙ ስለ አማራ ነግሮ የሚልካቸው ሌላ ነገር ነው። ከወላይታ የሚመጡ ከጋሞ ጎፋ የሚመጡ ከስልጤ ከሲዳማ የሚመጡ በቅርብ ጊዜ ታዘብኩት። በጣም በርካታ ወጣት የሚመጣው ከስልጤና ከሲዳማ አካባቢ ነው። ከኦሮሚያ ቀጥሎ ማለት ነው። ከሌሎች ክልሎች አንፃር ወላይታ ትንሽ በተወሰነ መልኩ የወላይታ ልጆች ቁጥር እየቀነሰ ያለ ይመስላል። ግን ያው ሳድሊ ይሄንን የሚያስቆም ልሂቅ የለም በየአካባቢው። አግሬሲቭሊ ይሄ የሚያበሳጨው ሰው አትመለከቱ። እኔ የምሬን ነው የምላችሁ። ይሄ ወጣት በዚህ ደረጃ እየተጋዘ እየመጣ ጦርነት ውስጥ እየገባ የማይወጣውን ጦርነት የማያውቀው አካባቢ ላይ ለምን እንደሚሞት ስለምን እንደሚዋጋ ለማን እንደሚዋጋ አዛዡ ማን እንደሆነ ከነማን ጋር እንደሚዋጋ በማያውቅበት ሁኔታ መሰረታዊ የሚባል ግንዛቤ የሌለው አምጥተው ይበትኑታል። ወታደሩ ጥቂት ቃላቶችን ይችላል። ኦኬ፣ ጥቂት ቃላቶችን ይችላል። እሱም አማራን ወዳለው የሚል ቃላት ይችላል። ወንድም ነኝ እኔ ወንድም ነኝ ይላል። እጅ ሰጥቷል ይላል። እነዚህ ቃላቶች ነገ ታሪክ ከሌላው ከወታደሩ ይልቅ እነዚህን ቃላቶች ያስታውሳል። ቃላት because የወታደሩ ማምለጫ ኮድ ነው። በቃ አሁን ፋኖ ቢከበኝ ምንድነው ምለው ብለው ከሌላ ልጆች ይጠይቃሉ። ምን ልበል ፋኖ ቢከበን ምን ብለን እንናገር እንደዚህ በሉ ብሎ ሌሎቹ ደግሞ ያስተምራሉ። ያገዛዙ ወታደሮች ደግሞ ይሄንን ቢሰሙ ይመቷቸዋል። በምን አይነት ሁኔታ ውስጥ በምን አይነት ፈተና ውስጥ እንደነዚህ ልጆች እንዳሉ እንግዲህ አስቡ። ላለፉት 3 ዓመታት ኮንቲኒየስ የሆነ ባትልፊልድ ውስጥ አክቲቭ ጦርነት እኮ ነው። በሰለጠኑ በ4 እና በ3 ወር ወስደው ይደፏቸዋል። እና እንደው የዚህ ጉዳይ ግድ የሚለው አንድ ሰው አንድ አክቲቪስት አመን ላይ የምር ማለት ነው አንድ ጤናማ አእምሮ ያለው ከሆነ ተቋም ተመረኩ የሚል ወይንም የሃይማኖት መሪ ነኝ ምናምን የሚል ሰው እነዚህ ልጆች እንዳይላኩ ማህበረሰቡ ላይ ፖዚቲቭ ተጽዕኖ መፍጠር አይችልም። አገዛዙ እነዚህን ወጣቶች እያመጣ አማራ ላይ እንዳይደፋ ስለ አማራ እሺ አማራን አትውደድ፣ ግን እነዚህ ልጆች ማለቅ አያሳዝነውም ወይ? ልሂቁ የማን ናቸው እነዚህ ልጆች? ማን ነው ወንድማቸው? ማን ነው ቤተሰባቸው? ማን ነው ስለነዚህ ወጣቶች ግድ የሚለው? የለም። በርደኑ ማላ ያረፈ በቀደም እንዳልኳችሁ ነው የአማራ ህዝብ ላይ ነው ያረፈው በርደኑ። እነዚህ ልጆች መማረክ ብቻ አይደለም አሳፍሮ መታወቂያ አውጥቶ የቆሰሉትን አክሞ እነዚህ ልጆች ወደ ቤተሰቦቻቸው መሸኘትም የአማራ ህዝብ ጫና የአማራ ህዝብ ላይ ያረፈ ጫና ሆኖ ተመለከቱታላችሁ። በጣም በሚያሳዝን ሁኔታ ይሄ ምን እየፈጠረ ነው? አጠቃላይ አንደኛ ወታደሩ በቃ ጦር ሜዳ ላይ ምን እየሆነ እንዳለ ግልጽ እየነገርኳችሁ ነው ያለሁት። ለምሳሌ ትላንትና በነበረው ጦርነት አሁን እንግዲህ ያለኝን ሪፖርት ቢያንስ በአንድ ጦር ግንባር የደረሰኝ ሪፖርት ላቅርብላችሁ። ትላንትና ብቻ በነበረው ማለት ነው። እሺ ነፃ ያወጡ ወረዳዎችን ተመልከቱ። ጃማ፣ ከለላ፣ ልጓማ፣ ደብረዘይት፣ ለገሂዳ፣ ገነቴ፣ ሳይንት፣ ደንሳ ከተማ፣ ተንታ፣ አጅባር፣ ጉጉፍቱ፣ ካቤና ሰኞ ገበያ እነዚህ ውጊያ የተደረገባቸውና ነፃ ያወጡ ወረዳዎችን ጨምሮ በዚህ ውስጥ በጣም በርካታ ብሬን ክላሽ መሳሪያውን ልተውና ምርኮኛ ቁስለኛ የተደመሰሰውን ሳንቆጥር ይላል ሪፖርቱ
192 የመከላከያ አባላት፣ 40 ሚሊሻ፣ 20 የፖሊስ አባላት ተይዘዋል። 2 የኦራል ወታደራዊ ቁሳቁስ፣ 1 ካሱን የጫነ እና 3 ወታደራዊ መገናኛን ጨምሮ በርካታ ጠላት ለበዓል ያዘጋጃቸው በሬዎች፣ የእርድ በሬዎችም ጭምር ተማርከዋል ይላል። እንግዲህ ይሄ በአንድ አውደ ውጊያ የሚማረከው ጦር ነው። የሚሰዋውን ማሰብ ትችላላችሁ። የሚያመልጠውን ማሰብ ትችላላችሁ። እጅ የሚሰጠው ማሰብ ዛሬ ራሱ ስንትና ስንት ወታደር እጅ እንደሰጠ በእያንዳንዱ ክፍለ ጦር እየመጣ እጅ የሚሰጠው ወታደር ቁጥር ስፍር የለውም። እንዴት ነው የሚዘልቁት? ይሄንን ሂደት እንዴት ይዘልቁታል እነዚህ ኃይሎች የሚለው ነገር ጦር መሳሪያዎቻቸውን ይዘው መጥተው ያስረክባሉ። በስነ ልቦና ሰሞኑን ስንላችሁ እንደነበረው በስነ ልቦና የተሸነፉ ናቸው። ብዙ ቋንቋ የሚችሉ አይደሉም። እርስ በርስ የሚግባቡ አይደሉም። በጦርነት ውስጥ የቆዩና ልምድ ያገኙ የነበራቸው ልጆች አይደሉም። ለምን እንደሚዋጉ ምክንያት የላቸውም። ራሳቸውን ለማስመለጥ የሚያስችል በቂ ዝግጅት የላቸው እና በእንደዚህ አይነት ሁኔታ ውስጥ ነው ያለው። ይሄ ደግሞ በጣም ከፍተኛ በአገዛዙ ዘንድ ከፍተኛ ስጋት ፈጥሯል። ዛሬም ትላንትም ከባድ ስብሰባዎች እየተደረጉ ነው ያሉት። ይሄንን ተከትሎ ባለስልጣናትን ማሰር ተጀምሯል። የባዴንን ባለስልጣናት እንዳልኳችሁ ነው። የባዴን ባለስልጣናት በጣም በታሪክ ውስጥ ደግሞ እጅግ አስገራሚው ደግሞ ነገር እነሱ የገጠማቸው ፈተና። ለምንድን ነው እነሱ የገጠማቸው ፈተና በጣም አስቸጋሪ ሆኖ? አንደኛ የፋኖ ኃይሎች በቀጥታ ታርጌት አድርገው ይሄ መዋቅር ካልፈረሰ እንዳልኳችሁ ሪክሩትመንቱ ይቀጥላል። ወጣት ይመለምላል፣ ሚሊሻ ይመለምላል። ዋና ታርጌት አድርገህ የሆነ ከተማ ላይ እና ወረዳ ላይ ስትገባ ይሄንን መዋቅር ነው ሙሉ ለሙሉ አይደለም ዲሴብል ታደርጋለህ። ይሄንን መዋቅር እንዳይሰራ ታደርጋለህ። መዋቅሩ ላይ አክቲቭ ሚና የነበራቸውን ግለሰቦች ተጠያቂ ታደርጋለህ፣ በቁጥጥር ስር ታውላለህ። ሊያመልጥ ቢሞክረው ምናልባት ወይ በጦርነት ሂደት ውስጥ ሊመታ ይችላል። ታርጌት ናቸው ማለት ነው። ታርጌት ናቸው ምክንያቱም ዋነኛ ያገዛዙ አስፈጻሚዎች ናቸው፣ መዋቅር ዘርጊዎች ናቸው። these are the engineers መሬት ላይ ያሉ ኢንጂነሮች ናቸው። እነዚህ ናቸው ኬብል የምልመላ ኬብል የሚዘረጉት፣ የመረጃ ኬብል የሚዘረጉት እነዚህ ናቸው። አርሶ አደር የሚያሰቃዩት፣ ግብር የሚሰበስቡት፣ ህዝብን እየሰበሰቡ የሚያስፈራሩት እኚህ ናቸው። አንተ ጥያቄ አሰብ ነው እያሉ ህዝብን የሚያደናብሩት እነዚህ ናቸው። እነዚህ የአማራን ህዝብ አሁን ባለፈው ምን ብያችኋለሁ? ሚሊሻውን ጽንፈኛው ጥሪ ያደርጎለት 100 ምናምን ሚሊሻ ከዳ ሲሉ ነበር አይደል? አክቹሊ የከዱት እነሱ ናቸው፣ ሚሊሻው አይደል። ሚሊሻው ነፃ ነው የወጣው። ሚሊሻው ህዝብን የተቀላቀለው ፋኖን ሲቀላቀል ወይንም ደግሞ ከህዝብ ጋር ሲቀላቀል ነፃ ነው የሚወጣው። አወቀ ማለት ነው። ሰው ተማረ፣ ተገነዘበ ማለት ነው። ህዝብን ሆነ ማለት ነው ከህዝብ ጋር ሲቀላቀል። በዚህ መዋቅር ውስጥ እስካለ ድረስ ግን የከዳው እሱ ነው። የአማራን ህዝብ የከዳው እሱ ነው። በአማራ ህዝብ ላይ ጠላት ተደርጎ የተላከው እሱ ነው። ከወገኖቹ ጋር የሚዋጋው እሱ ነው። ከህሊናው ጋር የሚዋጋው እሱ ነው። ከታሪኩ ጋር የሚዋጋው እሱ ነው። ካሳደገው ማህበረሰብ ጋር የሚዋጋው እሱ ነው። ከነገው ጋር የሚዋጋው እሱ ነው። በዚህ ያገዛዙን ተልኮ እየተቀበለ ያገዛዙን ተልኮ ሊያስፈጽም የሚጥረው ሞቱ እንኳን የማይዘገብለት የረባ ሽፋን የማይሰጠው እና እነዚህ ሰዎች ስለምንድን ነው የሚሞቱት እላለሁ። ለማን ነው ዋጋ የሚከፍሉት? ምን ለመሆን ምንድነው አልቲሜትሊ እነዚህ ሰዎች ምን አይነት ነገር ለምሳሌ ምን አይነት ነገር ይተልማሉ? እኔ እኮ ራዕይ ቢሆን የሚያስገድላቸው እና ህይወታቸውን እንዲሰጡ የሚያደርጋቸው ለአማራ የተሻለ ሐሳብ አለን፣ ለህዝባችን ይሄንን ልናመጣለት ነው፣ በጎ ነገር ልናሳካ ነው ብለው በዛ ራዕይ ስለዛ ራዕይ ቢሆን የሚተጉት ምንም አይደለም። ትልቅ ሐሳብ ኖሯቸው ማለት እነሱ የክልል ፕሬዝዳንት ነን እያሉ እየተመጻደቁ 200 ሰው እና 300 ሰው አሊዶሮ ላይ ይታገታል። እነሱ የክልል ፕሬዝዳንት ነን እያሉ በሚመጻደቁበት አካባቢ ላይ 3 እና 4 ሚሊዮን ህዝብ ከቤት ንብረቱ ተፈናቅሏል። እነሱ አማራን እንመራለን በሚሉበት ጊዜ የአማራ ህዝብ በተለያየ አካባቢ ላይ ጦርነት ታውጆበት በዚህም በዛም በዚህ ልዩ ኃይል በዛ ሪፔሎላ በታች መከላከያ ዘግቶበት
ቤትና ንብረቱ ይቃጠላል። እነዚህ ሰዎች ሂዱና እናንተ አርሶ አደሩን ሰብስባችሁ ያንተ ጥያቄ አሰብና ከተከዜ ማዶ ነው በሉት ተብለው ይላካሉ። ኦኬ ሶ እንደዚህ አይነት ሰዎች ናቸው። ሶ እነዚህ አይነት ሰዎች ለማን ነው ስለምንድን ነው ራሳቸውን አሳልፈው የሚሰጡት የሚለው ነገር ለምንድን ነው የሚሰውት? ቢሞቱ ያሳማ ሞት ቢኖሩ የውሻ ኑሮ እየኖሩ ምንድነው መሆን የሚፈልጉት የሚለው ነገር ያስጨንቃል በእውነት ማለት ነው። ሶ እና ሌላውን ከዳ ሚሊሻ ተቀላቀለ ከርቶ ወደዛ ገባ ይላሉ እንጂ ህዝብን ከርተው ከዚህ አገዛዝ ጋር ራሳቸው ህዝብ ላይ ድሮን የሚያስተኩሱት እነሱ ናቸው ማለት ነውና ኤኒዌይ ግን የገጠማቸው ትልቅ ፈተና አለ። የገጠማቸው ትልቁ ፈተና ምንድነው? በተሸነፉ ቁጥር በተመቱ ቁጥር ሰራዊቱና ኃይሉ በተማረከ ቁጥር የመጀመሪያው ተጠርጣሪ በአገዛዙ ዙሪያ ያለው መዋቅር በቃ ይሄ is naturally given ነው። ኦኬ naturally given እና አብይ አህመድ የመጨረሻ ራሳቸውን ለምሳሌ ሰሞኑን በነገራችን ላይ አብይ አህመድ ጸጥታን በተመለከተና የአብይ አህመድ ደህንነት በተመለከተ አንድ መረጃ ዛሬ አደርሳችኋለሁ። በጣም አስገራሚ ነገር ስለሰማሁኝ ነው። ሁለት ሌየር አለው የቤተ መንግስቱ ጥበቃ ሁለት ሌየር አለው። ሁለት የጥበቃ ማዕቀፍ አለው። በነዛ ማዕቀፍ ውስጥ አስገራሚ ነገሮችን ሰምቻለሁ። የባለስልጣኖቹም ጠባቂዎች ሙሉ ለሙሉ ተቀይረዋል እና ባለስልጣኖቹንም የሚጠብቁት አካላት እነማን ናቸው የሚለውን ነገር እንደው የተወሰነ መረጃ አደርሳችኋለሁ። አይኖ ይሄ ነገር በጣም አብይ አህመድን እንትን ያደርጋል፣ ዲስተርብ ያደርጋል። እንዲህ አይነት ነገር ሲነሳ የሴኩሪቲ ጉዳይ ሲወራ በጣም ደስ እንደማይለው አውቃለሁ፣ ግን ዛሬ እናነሳዋለን። የመጨረሻው ምሽግ ራስን ከባዴን መጠበቅ ነው። ኦኬ የመጨረሻው ለዚህ አገዛዝ ቅርብ የሆነ ጠላት ማን? ባዴን። ሳድሊ ለባዴኖች ምን ለብልጽግናዎችም ይሄንን መናገር ያስፈልጋል። የመጨረሻው ለዚህ አገዛዝ ቅርብ የሆነ የጠላት አጥር የሚባለው ማን ነው? የባዴን አጥር ነው። ምክንያቱም ባዴን by its very nature ከአማራ ህዝብ ውስጥ መውጣቱ ተጠርጣሪ ያደርገዋል። ባዴን እኮ እንደምታውቁት ነው። ባዴን አይደለም ባዴን እንደምታውቁት ነው። ዲፋይን ላደርገው አልችልም። ምንም አይነት ቃል በመድር ላይ ይሄንን ኃይል ሊገልጽልኝ የሚችል ቃል አላገኘው። በአማርኛም ግዕዙም ሌላውም ኢትዮጵያ ሀገር በቀል ቋንቋው ብቁ አይደለም ባዴንን ለመግለጽ ብቁ አይደለም። ቃላት ያጥረኛል ወይንም ቃላት የለኝም ባዴንን ሌቭል ኦፍ ስቱፒዲቲ ለመግለጽ። ግን ይሄ መዋቅር ስቲል ይጠረጠራል፣ ስቲል አይታመንም። ለዛ ነው ሲለይ ይለያል። የመጀመሪያው ኦኬ ሚስጥር አዋቂው ቀርቦ ትንሽም ነገር ቢሆን እየተጣለለት የሚለቃቅመው የራሱን ወገን ሄዶ ሲታዘዝ ነክሶ የሚመለሰው ግን መታመን የሌለበት ሁሌም በጥርጣሬ መታየት ያለበት ያ ላይን የባዴን ላይን ነው። አገዛዙ የመጨረሻ ኦንቶሎጂካል ሴኩሪቲ የመጨረሻው ሴፍቲ ላይን ይሄንን ኃይል ማጽዳት ነው። ይሄንን ኃይል ይዞ ኦህዴድ ሴኩርድ መሆን አይችልም። ኢንሄረንትሊ ዲስተርብድ ይሆናል። ኢንሄረንትሊ ሰላም ያጣል። ምክንያቱም ይሄ ኃይል ይወላችሁ እንዳልኳችሁ ለአማራ ይሄ ኃይል የለም፣ የጠላት መዋቅር ነው። ይሄ ኃይል የአማራ ህዝብ እጅግ የሚጠየፈው ዘግናኝ የሆነ የታሪካችን ገጽታ ነው። ባዴን ማለት ዘግናኝ የሆነ የአማራ ትውልድ ገጽታ ነው። የህዝባችን የፖለቲካ ክፍረት ማሳያ ነው።
በጣም 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 ዘግናኝ ነው። በነገራችን ላይ መዋቅር ከምታስቡት በላይ በጣም አማራ ከሚያስበው በላይ እጅግ 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 ዘግናኝ ነው። በቃ ሳስበው የሚያንገፈግፈኝ መዋቅር ነው የባዴን መዋቅር ማለት በጸረ አማራነት ተአምር የሚያስብል ነው። ሰው በዚህ ልክ ራሱን ይጠላል? ይቻላል ወይ እንደዚህ መሆን? አንድ ሰው በኖርማል ሰርከምስታንስ ቢያድግ መሰረታዊ ዕውቀት ቢኖረው ትምህርት ቤት አንደኛም ሁለተኛም ሶስተኛም ክፍል ቢገባ እና 2-3 ቢያንስ የመጀመሪያዎችን ከ0 እስከ 10 ያሉ ቁጥሮችን ቢለምድ እና መሰረታዊ መደመርና ማባዛት ቢችል ከዛ በኋላ ሰው ባዴንን መሆን ይችላል ወይ የሚለውን ጥያቄ እንድንጠይቅ የሚያደርገን ነው። በነገራችን ግን ይሄ ኃይል እንደዚህም ሆኖ ኦኬ በዚህኛው በኩል ተጠርጣሪ ነው። የመጀመሪያ ተጠርጣሪ ነው። የመጀመሪያ የሚጠረጠረው ኃይል ይሄ ነው። ኦህዴድ በተሸነፈ ቁጥር የሚያገኘው የሚበቀለው ኃይል ይሄ ኃይል ነው። ለምን? አበል እየተከፈለው ነው፣ ውጤት እያመጣ አይደለም። በጀት እየወሰደ ነው፣ ውጤት እያመጣ አይደለም። ኦኬ ሱፍ ለብሷል፣ ግን ውጤት እያመጣ አይደለም። ምግብ ይሰጠዋል፣ ግን ውጤት እያመጣ አይደለም። ይሄ ኃይል አይታመንም። የናንተ ፍጹም ተናካሽ ነኝ ለናንተ ነው ተገዥነቴ ቢልም ሎሌነቱ ተቀባይነት አላገኘም። ኦኬ ሎሌነቱ ተቀባይነት አላገኘም። አይታመንም፣ ሊታመን አይችልም። ለምንድን ነው ሊታመንም አይችለው? ፈርዶበት የወጣበት ማህበረሰብ በጠላትነትና በወንጀል ተፈርጇል። በዚህ በኩል በዚህ አገዛዝ በኩል ባዴን እኮ ደስ የሚለው አማራ ባይሆን እኮ ባዴን ደስ የሚለው አማራ ባይሆን ነው። እና አንዳንዶቹ እንደው በሌላ ቋንቋ ሁሉ ለመናገር ይከጅላሉ እና ብዙዎቹ ራሳቸውን ይከዳሉ። በጣም በርካታ ነገር እንደሚሉ ሰማለሁ። አንዳንዶቹ ክልል ውስጥ ያሉ ሌሎች ማህበረሰቦችና ማንነቶችን ኢምብሬስ ያደርጋሉ። አዲስ አበባ ሲመጡ እኔ እኮ አማራ አይደለሁም ይላሉ። አረ እኔ ኩሩ እንትን ነኝ ምናምን፣ ኩሩ ጎንደሬ፣ ኩሩ ጎጃሜ፣ ኩሩ ሸዋ ነኝ፣ ኩሩ ወለዬ ነኝ ምናምን ይላሉ። አንዳንዶቹ አረኛ አገው ነን፣ አንዳንዱ እኔ ቅማንት ነኝ ምናምን ይላል። እሱ ብቻ ነው ከኦህዴድ ጋር ለ2 ሰዓትም ቢሆን ማስቀመጥ የሚችለው። እንደዛ ስትል ነው በዛ መንገድ ነው ራሱን እያዋረደ የሚኖረው። ግን እስቲል እያዋረደ እንዲኖር የፈቀደለት ማን ነው? የአማራ ትግል ነው። ያቺ ቀን ግን ትጨልማለች። ራሱን እያዋረደም ቢሆን የማይቀጥልባት ጊዜ ትመጣለች። እሷ ማትቀጥለው መቼ ነው? ክልሉ ላይ ያለው የኦህዴድ ኃይል ሲበተን። ኦህዴድ ክልሉ ላይ ሲመታ ጀነራሎቹ አዲስ አበባ ላይ ይመታሉ። የኦህዴድ ኃይል አማራ ክልል ሲበተን ባለስልጣናቶቹ እዛው ባሉበት ታሪክ ይሆናሉ። ማን ነው የሚያደርገው? ኦህዴድ። ኦኬ ኦህዴድ። በእንደዚህ አይነት ሁኔታ ውስጥ ነው ያሉት። ኦኬ ወይ ከህዝባቸው አልሆኑ፣ ከወገናቸው ጋር አልሆኑ፣ ወይ ደግሞ እናገለግለዋለን የሚሉት ኃይል እውቅና አልሰጣቸው፣ ወይ በዛ ኃይል አልታመኑ እና አሁን ትናንትና ምስራቅ አማራ ላይ ሲመቱ በፍጥነት አመራሮቹ ተወነጀሉ። እሱን ተከትሎ ነው የዚህ ማነው ስሙ የደቡብ ወሎ አስተዳዳሪ የደቡብ ወሎ አስተዳዳሪ ቆይ ሶሪ ስሙን ቼክ ላድርግ። እኔ እንዳልኳችሁ ስማቸውን ካላሰብኩበት በቀር አላስታውሰው። አይ ቲንክ ረጅም ጊዜ ሆኖታል የደቡብ ወሎ አስተዳዳሪ ኦኬ አሊ መኮንን ይባላል የደቡብ ወሎ አስተዳዳሪ። ትንሽ እንስማው አለኝ ቪዲዮ። ዛሬ አንድ ጽሁፍ ለጥፎ ነበርና ጽሁፉን በአስቸኳይ እንደነሳ አድርገውታል። እስኪ አሊ መኮንን አመሰግናለሁ በረከት አሊ መኮንን ብለህ ስላስታወስከኝ አለ። እስኪ ልታሰማን ትችላለህ ንግግሩን?
እስኪ ያሰማን። ስበት ጊዜ ነው። ማዳበሪያ የሚሰራጭበት ጊዜ ነው። ዘር የሚዘራበት ወቅት ነው። ምርጥ ዘር የሚሰራጭበት ወቅት ነው። በተረጋጋና ሰላማዊ በሆነ መንገድ ወደ ሰብል ስራው መዞር ነበረበት ህብረተሰቡ። ይሄንን በሚያደናቅፍ መንገድ እኩይ ዓላማ ያላቸው ጽንፈኛ ኃይሎች የህብረተሰቡን በሰላም ወጥቶ እንዳይገባ በሰላም ምርት ስራው ላይ እንዳይሳተፍ የሚያደርግ እንቅስቃሴ በአጠቃላይ በክልሉ ውስጥ ተፈጥሯል። በደቡብ ወሎም በምዕራቦቹ አካባቢዎች እንደ አይነት ነገር ተፈጥሯል። ይሄ በአንድ በኩል ወቅታዊ ስራውን እያደናቀፈ ነው። በሌላ በኩል ደግሞ የህብረተሰባችንን በሰላም ወጥቶ የመግባት እድሉን በከፍተኛ ሁኔታ እያጠበበ የመጣበት ሁኔታ ነው ያለው። እንግዲህ ይሄ ሰውዬ አሁን የአማራውን ትግል እንዴት ነው የሚያየው? እንግዲህ አሊ መኮንን የደቡብ ወሎ አስተዳዳሪ ነው። አይ ቲንክ ረዘም ላለ ጊዜ አይ ቲንክ የደቡብ ወሎ አስተዳዳሪ ሆኗል። ወደ እንትናን ወደዚህ ካመጡት በኋላ አይ ቲንክ እሱ ይመስለኛል። ምን እያለ ነው? አርሶ አደሩ እንዳያርስ እና በሰላም ወጥቶ እንዳይገባ ይሄ ትግል እያስተጓጎለ ነው። ለሱ ይሄ ትግል የአማራ ህዝብ አርሶ አደሩ እንዲያርስ ከተፈቀደለት ወጥቶ መግባት ከቻለ ኦኬ በቃ ጥያቄ የህዝብ ጥያቄ ምን አለ? ኦኬ አርሶ አደሩ እንዲያርስ ወጥቶ መግባት ነው ለሱ የአማራ ህዝብ። ይሄንን የሚያደርግ ማህበረሰብ ለምን ይታገላል? አብዛኞቹ አይገባቸውም ትግሉ። ሰው ካረሰ ወጥቶ ከገባ ትግል ለምን ያስፈልጋል ይላል። ኦኬ እሱ አማራን የሚያውቀው በሱ በሚያስተዳድራት ደቡብ ወሎ ላይ ነው። ደቡብ ወሎ ላይም እሱ በሚያስተዳድርበት አካባቢ ላይ ስንት አይነት መከራ ህዝቡ ሲያስተናግድ እንዳሳለፈ መቼም እናንተ የምታጡት አይደለም። በምን አይነት ሁኔታ ሲኖር እንደነበረ ማለት ነው። ኤኒዌይ ቢናገሩት ሆድ ባዶ ይቀራል የሚል ነገር በሶሻል ሚዲያው ላይ ጽፎ በፍጥነት እንዲያነሳ አድርገውታል። አስተዳዳሪዎቹ የዞንና የወረዳ አስተዳዳሪዎችና ዝቅተኛው መዋቅር በተለይ መጀመሪያ ምንድነው የሚደረገው? ሁለት አይነት ጥፋት ነው እንግዲህ የሚፈጽመው ኦህዴድ መጨረሻ ላይ። አንደኛው ዝቅተኛውን መዋቅር የክልሉ መዋቅር እንዲያጠፋው ያደርጋል። መጨረሻ ላይ እንግዲህ የመሸ ሲሄድ እንደዛ ነው የሚያደርገው። ምክንያቱም የመረጃ ሰንሰለት በጣም በርካታ ነገሮችን ስለሚያውቅ ይሄ የብአዴን መዋቅር እታች ላይ ያለውን መዋቅር ማዕከል ላይ ያለው ክልሉን ከፌደራሉ ጋር የሚያገናኘው መዋቅር እታች ያለውን መዋቅር ሰብስቦ እታች ያለው መዋቅር ላይ እርምጃ እንዲወስድ ያደርገዋል። ማዕከል ላይ ክልሉ ላይ ያለውን መዋቅር ደግሞ ያው መጨረሻ ላይ ኦህዴዶች እንዳልኳችሁ የመጨረሻ ላይን ኦፍ ዲፌንሳቸው ይሄንን መዋቅር ማጽዳት ነው የሚሆነው። ከዚህ መዋቅር ጋር ሆኖ የመረጃን ሴፍቲ እና ደህንነት ጠብቆ ትግል ማድረግ ይቻላል ብለው ማያስቡበት ጊዜ ይመጣል። በዚህም ምክንያት የመጨረሻ መዋቅሩ በተለይ ብአዴን ላይ ከፍታ ከላይ ያለው መዋቅር የሚባለው መጨረሻ ላይ ወደ እርምጃ የሚወሰድበት ሁኔታ ይመጣል ማለት ነው። በፌደራልም በተለያየ መንገድ በተለያዩ ተቋማቶች ውስጥ የሚሰሩ የዚሁ መዋቅር አካላት የሆኑ በጦር ውስጥ ደግሞ የተለያዩ የጦር ኃላፊነት ላይ ያሉ ሰዎችም በተለያየ ቦታ ላይ ያሉ ሰዎችም መጨረሻ ላይ የማይሆን ነገር እየሆነ ሲመጣ እነዚህ ሰዎች ላይ እርምጃ መውሰድ እየተጀመረ መሄድ ነው የሚሆነው። አሁን ላይ ክልል ላይ የወረዳ አስተዳዳሪዎችን በተለይ ደግሞ ወሎ ላይ ያሉ ደቡብና ምዕራብ ወሎ ያመለጠው አመለጠ፣ የተያዘው ተያዘ፣ የተሰዋው ተሰዋ፣ የተረፈው ግን ወደ እስር ቤት የሚጋዝበት ጊዜ ነው የሚመስለው። እንደዚህ እያደረጉ በጣም ከፍተኛ ተጽዕኖ ውስጥና ከፍተኛ ጫና ውስጥ ነው ያሉት። ሁለት ነገር ኤክስፔክት አደርጋለሁ በቅርብ ጊዜ ውስጥ ሁለት ነገር ኤክስፔክት አደርጋለሁ። አንደኛው በተለይ ደግሞ መካከለኛና የታችኛው መዋቅር ሙሉ ለሙሉ የጸጥታ መዋቅሩን ይዞ ትግሉን የሚቀላቀልበት እድል ይመጣል ብዬ ነው ማስበው። በቃ ኢትስ ኢምፖሲብል፣ በቃ ከዚህ በላይ መግፋት አይችልም። ከጠላት ጋር ተሰልፎ ባይዘወይ ከአገዛዙ ጋር ተሰልፎ መቀጠል አይችልም። ምክንያቱም ሰመረ በተባለ ማግስት የሚፈርስ ከሆነ ህዝብን አወያየን ባልክ ማግስት የጸጥታ ሁኔታ ተመልሶ ወደ ነበረበት ወረዳዎችን ነፃ አወጣን ባልክ በማግስቱ እንደገና ወረዳዎችን የምትነጠቅ ከሆነ ህዝብን አወያይቻለሁ ብለህ ሪፖርት ባደረክ ማግስት ተመልሰው ወረዳዎች በፋኖ ኃይሎችና በሌሎች ኃይሎች እጅ የሚገቡ እንደሆነ የምታረጋግጥ ሲሆን ኢሚዲየትሊ ያለህ ነገር ምንድነው? ከላይ ያለው አካል የምትልክለት ሪፖርት የሐሰት እንደሆነና አንተም በቀጥታ በዚህ ሂደት ውስጥ ተሳታፊ እንደሆንክ ማሰቡ አይቀርም።
ስለዚህ የወጣው ገንዘብ የተለፋው ልፋት ሁሉ ገደል ገብቷል። ስለዚህ በዋናነት እርምጃ መወሰድ ያለበት ላይ ነው አንተ ላይ ነው የዚህ መዋቅር አመራር ላይ። ስለዚህ መዋቅሩ እጁን ይሰጣል ለነዚህ ሰዎች ወይስ ሳይረፍድ ወደ ወገኖቹ ይቀላቀልና ታሪኩን ያሳምራል? ወል እንግዲህ እንዳልኳችሁ ነው። ብአዴንነት እርግማን አይደለም፣ ምርጫ ነው። ኦኬ ብአዴንነት is a choice። ጠላት ሆኖ የራስን ህዝብና በራስ ህዝብ ላይ መነሳት የምርጫ ጉዳይ ነው ብዬ ነው ማስበው። ሰዎች ይሄንን ምርጫ ከመረጡ ምንም ማድረግ አይቻልም እና ሊታዘንላቸው ይችላል ብዬ አላስብም። ከዚህ በኋላም ወደፊትም ታሪካቸውን ሊያስተካክሉ የሚችሉበትን እድል ያገኛሉ ብሎ ለመናገር እቸገራለሁ። የመጨረሻው አማራጭ ከህዝብ ጋር ለመቀላቀል ያለውን እድል ተጠቅሞ ወደ ህዝብ መቀላቀል ነው ብዬ ነው ማስበው። በእንደዚህ በጣም በተቸገሩበት ሰዓት ላይ በላይኛውም አመራር በጠላትነት እየተፈረጁ ባሉበት ሰዓት ላይ በህዝብም እጅግ በተጠሉበት በዚህ ወቅት ላይ ጥሪ ቢደረግላቸው እና ቢመቻችላቸው አብዛኞቹ በተለይ ደግሞ የታችኛውና የመካከለኛው መዋቅር ለመቀላቀል ክፍት መሆኑን መገመት ይቻላል በዚህ ሰዓት ማለት ነው። ወደ ማዕከል እና ወደ ፌደራል ሲጠሩ ግን ምን እንደሚጠብቃቸው በዛው ልክ ይገነዘባሉ። ከላይ ያሉት የመዳን እድል አላቸው ብዬ አላስብም። ምክንያቱም ይሄንን ትግል ለመቀላቀል የሚያስችል ከረጅ የላቸው ብዙዎቹ። ያ ድፍረት ቢኖራቸው መጀመሪያ ላይም ብአዴን ሆነው ትግሉ ከተጀመረ በኋላ ቢያንስ ካገዛዙ ጋር ተሰልፈው የማገልገል ፍቃድ ይኖራቸዋል ብዬ አላስብም። እነሱ የመዳን እድል ያላቸው አይመስለኝም። ግን ከላይ ያሉት ከታችና ማዕከል ላይ ያሉት ይሄንን እድል የሚጠቀሙበት ጊዜ አሁን ይመስለኛል። ብልጽግናም እርምጃ የሚወስድባቸው ጊዜ ወይንም ከዚህ በኋላ ረጅም ጊዜ እነዚህ ሰዎች በዚህ መዋቅር እንዲቀጥሉ ያደርጋቸዋል የሚል እምነት የለኝም። እርምጃ አጠናክሮ ሊቀጥል የሚችልበት እድል አለ። ያንን ማሰብ ያስፈልጋል። ይሄንን ላንሳ በሚል ነው። ከጦርነቱን ተከትሎ በርካታ ግምገማዎች፣ በርካታ እርምጃዎች፣ እስሮች እየመጡ ነው ማለት መዋቅሩ ላይ። እንደዚህ ነው በብዛት የሚፈርሰው። በአንድ በኩል የሚያጠቃው ኃይል ያፈርሰዋል። ሁለተኛ ደግሞ ራሱ የመዋቅሩ ባለቤት ይሄንኑ መዋቅር ራሱን መብላት የሚጀምርበት ሁኔታ የጦርነት ነባር ባህሪ ነውና ምንም ልናደርግ አንችልም። በዛ መንገድ እየቀጠለ እንዳለ ነው እየሰማን ያለ ነው። የጻፉትንም በፍጥነት አንሱ ተብለዋል። አሁን የዞኑ አስተዳዳሪ እንዳልኳችሁ የጻፈውን ነገር በፍጥነት እንዲያነሳ እንግዲህ ቢናገሩት ሆድ ባዶ ይቀራል ብለዋል። አይኖ ብአዴንና ሆድ በጣም ብዙ ጊዜ የተገናኘ ነገር እንደሆነ አውቃለሁ በተረትም በምንም። ግን ለምን ባዶ ይቀራል እንዳለ አላውቅም። ለምን ነፃ የሚሆንበት አካባቢ አይሄድም? የዞኑ አስተዳዳሪ ለምን ሄደ ከወንድሞች ጋር ተቀላቅለ ሆድ ባዶ ይቀራል ከምትል የሆድህን አውጥተህ የምትናገርበት ነፃ ሆነ ለህዝብህ ያለውን ነገር የምትናገርበት ከህዝብ ጋር ሆነ ታሪክ የምትሰራበትን እድል ለምን አትጠቀምበትም ነው። ሆድ ባዶ ይቀራል ከምትል እና ከምታስብ ወይንም በዛ መንገድ ከራስ ሆድ ባዶ ይቀራል ማለት በነገራችን ላይ ነፃ አይደለህም ለመናገር ማለት ነው። ቢናገሩት ሆድ ባዶ ይቀራል ሳይሆን ስለ በሆድ እናሳብብና ብትናገር ትታሰራለህ፣ ብትናገር መዘዝ አለው ነው አይደለም። ሆድ ባዶ ይቀራል የሚሉ ሰዎች በብዛት ዝምታ ነው መልሴ ስትል ፕሬዝዳንቷ ምን እያለች ነበር? የመሐሙድን ዛፍ ጋብዛን ነው ላሽ ያለችው ትዝ የሚላችሁ ከሆነና የጋሽ መሐሙድን ዝምታ ነው መልሴ የሚለው ዋይ ለምንድን ነው ዝምታ ነው መልሴ ብላ የጠፋችው? ብትናገር አገን አሁን ያለችበት ቦታ ላይ አትሆንም። ቢያንስ በግል ተቀጥራ ለመስራት እንኳን እድል አታገኝም ነው አይደለም። ኤኒዌይ ዝምታ ነው መልሴ ሰዎች የሚደበቁባት ነገር ነች። እሱም ሆድ ባዶ ይቀራል ኖ ትግሉን ካልክ በነፃነት የምትናገርበት እድል አለ። የፋኖ አመራሮች በአደባባይ ወጥተው ከላይ ከጦር አዛዡ ጀምሮ እስከታች ድረስ ያሉ በድፍረት ወጥተው በሚዲያ ፊታቸውን ብቸኛው መዋቅር ነው በአለም ላይ ኢንሰርጀንት ሆኖ ኮንቬንሽናል ዋርፌር እያደረገ በግልጽ ጦርነትና ውጊያ እያደረገ እስከታች ድረስ ያለውን መዋቅር ያለምንም መደበቅ አመራሮቹን የሚያሳውቀው የፋኖ መዋቅር ብቻ ነው። የለም ሌላ ቦታ ኦኤልኤ ውስጥ ከጃልመሮ ውጪ ብዙዎቻችሁ የምታውቁታል አለ የለም። የህወሓት ጀነራሎችንም ያው በፊት ስለምታውቋቸው ነው የምታውቋቸው እንጂ በጦርነቱ ወቅት አብዛኞቹ የትኛውን ክፍለ ጦር ማን እንደሚመራ በጣም ሴክሬት ነበር የነበረው አይደል? ያ አማራ ጦርነትን እና የአማራ ባህል ጦርነትን
በሚስጥር የሚዋጋ አይደለም። እንደውም ጠላት ሳይዘጋጅ ሁላ ውጊያ ይካሄድም ነበር ድሮ በአማራ ታሪክ። ሊዋጋ ሲሄድ የትኛውም ኃይል ጋር ዝግጅት እንዲያደርግ ነግሮ በዚህ ቀን ቀጠሮ ሰጥቶ ጦርነትና ውጊያ የሚያደርግ ማህበረሰብ ነው። የማረከውን በጀግንነት የሚይዝ ነው። ኦኬ። ከዛ በኋላ በንዴት ሄዶ ቤተሰቡን ልጁን ልክ የብልጽግና ሰራዊት እንደሚያደርገው ንጹሃንን አይረሽንም። እንደዛ አይነት ባህል የለውም። እንደዛ አይነት የጦርነት ባህል የለውም። አሁንም መዋቅሩን አመራሩን እስከታች ድረስ በግልጽ ያሳውቃል። ተገቢ ነው እያልኩ አይደለም። አሁን ባለው ሁኔታ ግን ቢያንስ እንደዛ ያደርጋል ማለት ነው። የነጻነቱንም ልክ ነው የምታይበት፣ የጀግንነቱንም ልክ ነው የምታይበት። ግን ደግሞ እዚህ ዝምታ ነው መልሴ ከሚል ወይንም ሆድ ባዶ ይቀራል ከሚል አመራሩ ሄዶ በእንደዚህ አይነት ቦታ ላይ ነፃ ሆኖ የገጠመውንና ያለውን ነገር በግልጽ ቢናገር ቢያንስ ነፃ ይሆን ነበር የሚለውን ነገር ለማንሳት ያህል ነው። ወታደራዊ መተራመስ ተፈጥሯል። የክልሉ መዋቅር በከፍተኛ ደረጃ በጠላትነትና በስጋት እየታየ እንዳለ ሰምተናል። ሌላው የቤተ መንግስቱን ጥበቃ በተመለከተ ሁለት የጥበቃ ሌየር አለው። አብይ በፊት አማራዎች የጥበቃው አካል ነበሩ። በቁጥር ብዙ አይደሉም፣ ግን ነበሩ። የባለስልጣንም ጥበቃ አካል ነበሩ። በተለይ ለውጡ ሰሞን ምናምን በትግራዩ ጦርነት ጊዜም በተወሰነ መንገድ በዚህ በሰሜኑ ጦርነት ተብሎ በሚጠራው ጊዜም በርከት ያሉ ኃይሎች የጥበቃ አካል ነበሩ። ከዛ በኋላ ግን አማራ ላይ ጦርነት ሲያውጅ አገዛዙ ሙሉ ለሙሉ የጥበቃ መዋቅሩን ቀየረ። አሁን የባለስልጣናቶቹም ጥበቃዎች ውስጥ ሙሉ ለሙሉ የኦሮሞ ተወላጆች ናቸው። አዎ ኦኬ። የመጀመሪያው ሁለት ሴኩሪቲ ነው ያለው። የቤተ መንግስቱ ለምሳሌ ሁለት ሴኩሪቲ ሌየር ነው ያለው። አንደኛው የደቡብ ተወላጆች የሚጠብቁት ነው። ሁለተኛው ሌየር ግን ለአብይ ቅርብ የሆኑ ከኦሮሞም ግን የጅማ ልጆች ብቻ የጅማ ኦሮሞ ልጆች ብቻ ተመርጠው የሚጠብቁት ነው። አብይ አህመድ ኦሮሞ ይላል እንጂ ዞሮ ዞሮ መንደር ውስጥ ነው ያለው ማለት ነው። ሌላ ኦሮሞ ለአብይ ሴፍቲ እና ደህንነት አይታመንም። ልክ ከዚህ በፊትም ኦፍ ኮርስ እሱም ተናግሮታል። ወለጋ ቢሄድ ምናምን እያለ ሲናገር የነበረውን ታስታውሳላችሁ። ስለዚህ በስመ ኦሮሞ ይነገዳል። ግን ደግሞ ዞሮ ዞሮ የጥበቃ አካሉ በተመለከተ በዙሪያ ላይ ያለው ጥበቃ የጅማ ልጆች ብቻን ያዋቀረ ከነሱ ብቻ የተዋቀረ ነው። ስለዚህ ማንም እሱን አልፎ መግባት የሚችልበት ሁኔታ የለም ነው። ሌሎች ኦሮሞዎች ጀነራሎቹም ጭምር ተበርብረው ተፈትሸው የሚገቡበት ሁኔታ እንዲኖር ምናምን ተደርጓል። ይሄ እንግዲህ ኢንሴኪዩሪቲውን ታያላችሁ ማለት ነው። አገዛዙ ውስጥ ካገዛዙም የአብይ አህመድ ሴኩሪቲ ምን ያህል ደረጃ እንዳደገ ማሳያ ነው። ሌላው የባለስልጣናቶቹንም የጸጥታ መዋቅር ራሱ ቢቆጣጠራቸው። ከዚህ በፊት የጸጥታ መዋቅራቸው ላይ በተወሰነ ሳይ ነበራቸው አንዳንዶቹ። በኋላ ላይ ግን በጸጥታ መዋቅር በጥበቃቸው ዙሪያ ላይ ማናቸውም ማያዙበት እሱ በሚፈልጋቸው ሰዎች የሚጠበቁበት ሁኔታ እንዲፈጠር ለማድረግ ተሞክሯል። ደቡብ ስል በሁለተኛው ሁለት መዋቅር ነው ብያቸዋለሁ። አንደኛው የጅማ ልጆች የሚጠብቁት ነው። ሌላኛው ደግሞ ደቡብ ነው። ከደቡብም ደግሞ ሁሉም ደቡብ አይደለም። ኦኬ። በጣም የተወሰኑ ስማቸውን ለጊዜው ሜንሽን ማላረጋቸው ከዛ ማህበረሰብ የወጡ ልጆች ናቸው እንዲጠብቁ የሚደረጉት ማለት ነው።